ሰላም አዶናይ ይባላልው የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነው። ቲክቶክን በመጠቀም ባለፈው አመት በኢትዮጵያ ቲክቶክ ማህበረሰብ ውስጥ ትልቅ መነጋገሪያ ሆኖ የነበረ የቲክቶክ ክሬቲቭ አዋርድ ውድድር ይታወሳል። ያኔ መድረኩ ላይ ሁለት ግዙፍ የይዘት አዘጋጆች ለአንድ ትልቅ ክብር ተፋጠው ነበር። አዶናይና ዩቲናስ። ውጤቱ ሲገለጽ አዶናይ አንደኛ በመሆን አሸነፈ፣ ዩቲናስ ደግሞ ሁለተኛውን አጠናቀቀች። ነገር ግን ከዚያ ቀን ጀምሮ በሶሻል ሚዲያ ላይ አንድ ትልቅ ወሬ ተናፈሰ። በመካከላቸው ጠብ አለ፣ ተቀያይሟል የሚሉ ወሬዎች የቲክቶክ መንደሩን አጥለቀለቁት። አዶናይ ዋንጫውን ይዞ ወደ ቤቱ ሲመለስ ዩቲናስ ደግሞ በደጋፊዎቿ ዘንድ የክብር አንደኛ ተብላ ተወደሰች። ነገር ግን ከአዋርዱ ማግስት ጀምሮ ሁለቱም አብረው አለመታየታቸው አድናቂዎቻቸው መካከላቸው የቀዝቃዛ ጦርነት እንዳለ እንዲያስቡ አደረጋቸው። ወሬው እየሰፋ ጥርጣሬው እየጠነከረ ለአንድ ዓመት ያህል ዘለቀ። ሁለቱም ወገኖች ስለ ጉዳዩ ደግሞ በግልጽ ምንም ያሉት ነገር አልነበረም። ነገር ግን ትናንት መላውን የኢትዮጵያ ቲክቶክ ማህበረሰብ ድንግጥ ያደረገ ወሬዎችን ሁሉ በአንድ ጀንበር ያባረረ ነገር ተከሰተ። አዶናይና ዩቲናስ በአዲስና ባልተጠበቀ የኮላብ ቪዲዮ በጋራ ብቅ አሉ። ሰላም አዶናይ ይባላልው የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነው። ቲክቶክን በመጠቀም ህይወቷን ቀይረዋለች። አዎ በትናንትናው ዕለት በለቀቁት ቪዲዮ በመካከላቸው ምንም አይነት ቂም ወይም ጠብ እንደሌለ በተግባር አሳይተዋል። እንዲያውም የቀድሞ ውድድር በመካከላቸው ያለውን ክብርና ወዳጅነት የበለጠ እንዳጠናከረ በሚያሳይ መልኩ ተመልሰው የመጡት። ይህ ክስተት አንድ ትልቅ ነገር ያስተምረናል። በሶሻል ሚዲያ ላይ የምናየው ውድድር የግድ ጠላትነትን አይፈጥርም። አዶናይና ዩቲናስ በኢትዮጵያ ቲክቶክ ታሪክ ውስጥ ትልቅ አሻራ እያሳረፉ ያሉ የበሰሉ ክሬተሮች መሆናቸውንም በድጋሚ ያስመስክረዋል። ታዲያ እናንተ የዚህ ድንቅ ጥምረት መመለስ እንዴት አያችሁት? ቀጣይስ ምን አይነት ቪዲዮ አብረው የሚሰሩ ይመስላችኋል? ሐሳባችሁን በኮሜንት ላይ አጋሩን። ይህንን ቪዲዮ ከወደዳችሁት ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ተመሳሳይ አጓጊ የኪነ ጥበብና የሶሻል ሚዲያ መረጃዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን።